ሰላም ቤተሰብ እንዴት ናችሁ? ዛሬ ጨረቃዎቹ ማንም ያልጠበቀው አዲስ ነገር ይዘው መጥተዋል። ቢኤች የሚል አዲስ ቻናል ከፍተው በሁለታቸውም ስም ከች ብለዋል። እውነት ለመናገር በጣም ብዙ ሰው እየተናገረ ነበር ከዚህ በፊት በሁለታችሁ ስም አድርጉት ወይ ደግሞ በሁለታችሁ ስም ክፈቱና በአዲስ ኑ እያሉ ነበረ። ያንን እንግዲህ ከጊዜ በኋላ ተግባራዊ አድርገው ከች ብለዋል። ያው ብዙ ነገር የሚሰሩበት ቻናል ነው። ብዙ እቅድ ተይዞለታል። እያንዳንዱ ኤቭሪቲንግ ቤታቸው የሚያሳልፉትን ነገር ወደ እናንተ በእረፍት ጊዜያቸው የሚያሳልፉትን እንደዚሁም ውጭ ሲወጡ ወይ ደግሞ መዝናኛ ቦታ ሲሄዱ ምናምን እንዲሁም ደግሞ ከተጋቡ በኋላ ሀይሚ ስትወልድ ያለውን ነገር በሙሉ በዚህ ቻናል ላይ እያንዳንዱን ውሏቸውን ወይ ደግሞ የሚያሳልፉትን ነገር ለማቅረብ እንግዲህ ዝግጁ ናቸው ማለት ነው። አንድ ከባድ እቅድ ተይዟል። እሱም 50,000 ቻሌንጅ ተይዟል። በእርግጠኝነት ይሞላል። 10,000 ሊገባ ትንሽ ነው የቀረው አሁን። ሁላችሁም እንግዲህ መቼም ከዛ ከ400 እና ብቻ ወደ 700,000 የሚሆን አለ አይደለ? ከዛ ሁሉ ሰው መቼም እኔ እንጃ እኔ 50,000 ብቻ ሳይሆን 100,000 እንጠብቃለን የጨረቃ ፋሚሊ የእውነት ማለት ነው። እያንዳንዳችሁ ሁለት ሁለት ስልክ ራሱ ያላችሁ በጣም ብዙዎች ናችሁ እና እስኪ ከ50,000 አልፈን 100,000 እናስገባቸውና እናስደስታቸው እነዚህን እንቁና አበባ የሆኑ ልጆች ማለት ነው። እና በአንድነት ስለመጡ ደግሞ በጣም ደስ ብሎናል እውነት ለመናገር ምክንያቱም ያው እነሱም ተናግረውታል። ይሄንን የኔና የብሩኬን አንድነት የማሳያ አንደኛው መንገድ ነው። እንግዲህ አላምን ላላችሁ ሰዎች ለማመን በቃ ግዴታ ማመን አለባችሁ። እኔና ብሩኬ አንድ ነን። ትልቅ መንገድ ላይ ትልቅ ጉዞ ላይ ትልቅ እቅድ ላይ ነው ያለነው። ከመስከረም በኋላ እንግዲህ በጣም ብዙ አዳዲስ ነገሮች በእነሱ ህይወት ላይ እንደሚመጣ ተናግረዋል። ከፈጣሪ ጋር ከእናንተ ጸሎት ጋር ከመስከረም በኋላ ብዙ በእኛ ህይወት ላይ አዳዲስ ነገሮች ይፈጠራሉ። አሁን ያለነው የቤት ኪራይ እየከፈልን ኪራይ ቤት ውስጥ ነው ያለነው። ነገር ግን እኔና ሀይሚ ተጋብተን ደግሞ የምንኖርበት እንግዶቻችን ወዳጆቻችን የምንቀበልበት ትልቅ ቤት ያስፈልገናል። ያን ነገር ደግሞ የማሳካት እቅድ ጉዞ ላይ ነን። ያ ነገር ደግሞ እንዲሳካልን እናንተን በጸሎታችሁ አስቡን። ግዴታ ያ ነገር መሆን አለበት። ምክንያቱም እኛ አሁን ላይ ያለነው ኪራይ ቤት ነው። ነገ ደግሞ ተጋብተን ልጆቻችን ሲመጡ የራሳችን የሆነ ቤት ልጆቻችን እንዲወለዱ እንፈልጋለን እና ያ ነገር በቃ እንዲሳካልን እናንተን በጸሎታችሁ አስቡ ብለዋል። እንደምታሳኩት ባለሙሉ ተስፋ ነን። ምክንያቱም ብዙ ነገሮችን አሳክታችሁ አሳይታችሁናል ማለት ነው። በጣም ብዙ ምክንያቱም ከመጀመሪያ ከእናንተ ጋር ከመጀመሪያ ቪዲዮአችሁ ጀምረን አብረን የመጣን ልጆች እናውቃለን። እናንተ መጀመሪያ ላይ ያላችሁበትና አሁን የደረሳችሁበትን ጥንቅቅ አድርገን እናውቃለን። እንኳን አይደለም ቤት ሌላም ነገር ማድረግ የምትችሉ ልጆች ናችሁ። አቅማችሁን በደንብ አይተናል። እያየን እዚህ የደረሳችሁ ልጆች ናችሁና ፈጣሪ ደግሞ የልባችሁን መሻት ያሳካላችሁ። ታደርጉታላችሁ በእርግጠኝነት የልባችሁን መሻት በሙሉ ከፈጣሪ ጋር ይፈጸማል። እናንተ ብቻ ጠንክሩ። እናንተ ብቻ አንድ ሁኑ። በፍቅር በቃ ምንም አይነት ክፍተት ሳትፈጥሩ በፍቅር እንደዚችው እንደተያያዛችሁ ወደፊት ጉዟችሁን ቀጥሉ። እቅዳችሁን አሳኩ። የጨረቃ ፋሚሊ ሁሌም የእናንተን ደስታ የእናንተን ለውጥ የእናንተን እድገት የእናንተን ከፍታ ነው የሚፈልገው። የምንም ጥያቄ የለውም። ግን ደግሞ በጨረቃ ፋሚሊ ስም አንዳንድ ክፍተት የሚፈጥሩ ሰዎች አሉ። አንዳንድ ጠላቶች ጠልቆ ገብ ነው የሚባለው አይነት ጠላቶች አሉ። አዎ የሰው ልጅ በህይወት ሲኖር እንኳን አይደለም እናንተ ጥሩ ስራ ላይ በሚዲያው የምትንቀሳቀሱት ይቅርና ማለት ነው የትኛውም ቦታ ላይ ጠላት አለ። የትኛውም ቦታ ላይ ጠላት ሁሌም አለ። ግን ደግሞ ጠላት ያበረታል ያበረታል። የምሬን ነው የምላችሁ። ጠላት ሲኖራችሁ ትልቅ ብርታት ነው የሚሆናችሁ። ፈጣሪ ራሱ ጥንካሬን ነው የሚሰጣችሁ። ፈጣሪ ብርታት ነው የሚሰጣችሁ። ፈጣሪ የምትሰሩት እንዲባረክ ነው የሚያደርጋችሁ። የምሬን ነው የምላችሁ። እና በቃ ያ ጠላት አለ ወይ የሚለው ምንም ጥያቄ የለውም። እንኳን በእናንተ በታዋቂዎቹ መካከል ይቅርና በየቦታው ሁሉም ሰው ጠላት አለ። ሁሉም ሰው ይወዳል ማለት አይደለም። የሚወዳችሁ እንዳለ ሁሉ የሚጠላችሁ አለ። የእናንተን ከፍታ የእናንተን ለውጥ የሚፈልግ እንዳለ ሁሉ የእናንተን ውድቀት የሚፈልግ አለ። በእናንተ የሚቀና አለ።
ብዙ ሰው አለ። ስለዚህ እናንተ ደግሞ በቃ ፈጣሪያችሁንና ይሄ መልካም የሆነ የጨረቃ ፋሚሊን ይዛችሁ ወደፊት በቃ መስሚያችሁን ጥጥ አድርጋችሁ ይሄ ተከፋፍለው ከፋፍለው ምናምን እናንተን በቃ እንደዛ የሚሉትን ነገር አትስሙ። ምክንያቱም የሚወዳችሁ ይበልጣል። ብሩኬን በተደጋጋሚ ተናግሯል። ከ99 ነጥብ ምናምን 9 እኛን የሚወድ ነው፣ ዜሮዋ ብቻ እኛን የሚጠሉ ናቸው። 1-0 ብሏል። እና ስለዚህ ለ1% ደግሞ ቦታም መስጠት የለባችሁም። ምክንያቱም የሚበልጠው የእናንተን አንድነት የሚፈልገው ስለሆነ የሚበልጠው የእናንተን ለውጥ የሚፈልገው ስለሆነ እና በጣም ደስ ብሎናል። እንግዲህ ዛሬም ይሄ ቪዲዮ 50 ሺህ ገብቶ ያድራል ብለን እናስባለን በእርግጠኝነት። ነገ ከነገ ወዲያ ደግሞ 100 ሺህ ገብቶ እነሱም ደስተኛ እንደሚሆኑ ምንም ጥያቄ የለውም። ሁላችሁም እንግዲህ በቅንነት ቤተሰብ እያደረጋችሁ አበረታቷቸው። ሀይሚም ቃል ገብታለች ለብሩኬ የሆነ መዝናኛ ወስዳ ሰርፕራይዝ እንደምታደርገው እንግዲህ አቡ ሰምጥለው ለሀይሚ ወጥቷል ማለት ነው። መልካም ጊዜ